ምን እንደሆነ ትገምታላችሁ ብዬ አስባለሁ። በእርግጥ ይሄንን መኪና አይታችሁ ማለት ነው አይደለ? ስለዚህ ቤተሰቦቼ በደንብ ትወዱታላችሁ ብዬ አስባለሁኝ። እንግዲህ ዛሬ አሁን የምንገኝበት ቦታ እነ ሩታ ሰፈር ነው። የእነ ሩታ ቤት አጠገብ ማለት ትችላላችሁና እዛ ግቢ ላይ ሰርፕራይዝ ለማድረግ ስላልተመቸን ወደዚህኛው ግቢ መተናል ማለት ነው። እዛ ግቢ ዲኮር ምናምን ስንሰራ እነ ሩታ ጋር ብናረገው ሩታ ድንገት ስትወጣ ወይንም በመስኮት ልታየን ትችላለች ብለን ሌላ ግቢ ነው ማለት ነው የተጠቀምነው። ዛሬ እንግዲህ ፋሚሊዎቼ ሩታን ይህንን የመሰለ የሚገርም መኪና ሰርፕራይዝ ልናረጋት ነው ማለት ነው ቤተሰቦቼ። በጣም የምታምር ለሴት የሚሆን ከኔ መኪና አነስ ያለች ጥድት ያለች ኳሊቲው አንደኛ የሆነ መኪና ሰርፕራይዝ ልናደርጋት ነው ማለት ነው ፋሚሊዎቻችን። እንግዲህ እንዳተዘጋጀው አንዳችሁ ከዛ በኩል አንዳችሁ ከዛ በኩል ትሆናላችሁ። ከዛ ይሄንን አበባ በእጇ ሰጣታለሁ። ይሄን ግን ብናነሳውስ ያዘው ብሩክ ያዘውና ለማንሳት ይሄ ለመሳብ ይመቻል። እግሮቹ ጋር እንፈታታቸዋል። ቆይ በቃ ልክ ስትመጣ ማለት ነው እግሮቹ ጋር የታሰሩትን ትፈታቸዋለህ ማለት ነው። ከዛ ይሄንን ክፍት ነው የምናደርገው፣ ሰርፕራይዝ እናደርጋታለን ማለት ነው ለማፈንዳት እንዲመችህ። ይሄንን በቃ እሺ። ለማንኛውም ቤተሰቦቼ እዚህም ግቢ የሚያለቅስ ህፃን አለና ልጅ እየመሰለኝ ነው እና እሺ፣ ስለዚህ ሬዲ ሆነናል ማለት ነው፣ ተዘጋጅተናል። ግቢ እየደነገጠ ነው። ግን ምን ትል ይመስላችኋል? አልቀበልም ብትልስ እንዴ? አልቀበልም ብትል ይባላል አራት ይባላል። አይ ምናልባት እንግዲህ ልቧን ማለት ነው አታምንም። አይ ማመኑ ታምናለች። ለምን ከዛም በፊት እንደዚህ ቃል ገብቼላት ነበረ መኪና እንደምገዛላት ማለት ነውና ቃል ገብቼላት ስለነበረ ማመኑን በደንብ እንደምታምን እርግጠኛ ነኝ። ስለዚህ እንግዲህ ሁላችንም ስራችንን ተይዘዋል ማለት ነው። እንግዲህ ሩታዬን ፀሐይ እንዳይነካት እዚህ ጋር አምጥተን እናቆማት። እሺ የሆነ ድምጽ እየሰማው ስለሆነ አበባው ማን ያዘው? ይሄው እዩ። ከዛ የዩ ስራ ምን መሰላችሁ? ቶሎ ብለን መፍታት ነው። እሺ መጡ ድምጽ እንቀን ካሜራማን ታዞረዋለሽ ልክ ወደ በር ሲገቡ ማለት ነው። ድቡት ለማሳመን ይታገል ይመስል ብሩክ ለማፈንዳት እንዲመች ዘጋው ድቡ ለማድረግ እንዲመች የዛሬው ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀን ቢደገም ቀን በቀን መጡ። ቆይ ካሜራ እንዳታዞር። ቆይ አዙሩ። አሁን ዌልካም፣ እንኳን ደህና መጣችሁ። ና ወደፊት፣ ቀስ ብለሽ ወደፊት ነይ። ዌልካም፣ እንኳን ደህና መጣሽ። ነይ ቀጥታ ነይ። እዚህ ጋር ወደ ጥላውን ማንሳት ትችላለህ አሁን ነይ ወደዚህ ሩታ። ቆይ ትወርቂያለሽ። ቀስ በቃ ና ካሌ ወደዚህ ና። አንግ እያረጋችኝ ነው። የሆነ ትልቅ ሰርፕራይዝ ተዘጋጅቶልሻል። እንደዛው ትገምት። አይ መገመት እንኳን በዚህ ሰዓት ይከብዳታል። በመጀመሪያ ሩታዬ ማየት የሚቻለው ወደዚህ ብቻ ነው። እሺ አሁን ወደ ያዝንሽ ማለት ነው። ቆይ ታይ ወደዚህ ብትለኝ ወደዛ እኮ ልቀቃት አንዴ። ይኸው ይሄንን ያዡ አንዴ፣ ስጦታ ነው። ከዛ መልሰ ያዛት። እንግዲህ ሩታዬ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል። እንግዲህ ይህ ሰርፕራይዝ ትንሽ ድካም ነበረው፣ ልፋትም ነበረው። በጣም ደክመን ለፍተን ዛሬ ላይ እንግዲህ ይህንን ሰርፕራይዝ ለማድረግ ልንበቃ ነው ማለት ነው። በመጀመሪያ እንኳን ደስ አለሽ እና ልጅሽ ገና ካሁኑ በረከት ይዞልሽ እየመጣ ነውና ስሙ በረከት ልበለው ስላል አይ ስሙን ችግር የለውም እንወያይበታለን። እኔ ኪሩቤል ብያለሁኝ። ከዛ አንቺን ያወጣሽው ደግሞ ትናገሪና የሆነ ቀን ኮሜንት ላይ ጽፈን ኦዲየንስ ደግሞ የትኛውን ስም እንደሚያጸድቅ አብረን የምናየው ይሆናል ማለት ነው። በዛሬ እናድርገው እንዴ? በዛሬ እሺ። ለማንኛውም ፋሚሊ ያንቺን ምርጫ የኔንም ምርጫ ዛሬ በሚለቀቀው ቪዲዮ ላይ ኮሜንት ላይ እናስቀምጣለን። ከዛ ላይክ የበለጠ ስም ይጸድቃል ማለት ነው። ጋይስ ተስማምተናል? እሺ ከእናንተም ጋር ተስማምተናል። ስለዚህ ሩታዬ አሁን ወደ ማየት ልትመጪ ነው፣ እንዳትለቃት። እኔ ወደዚህ ትንሽ ጠጋ። እሺ እንግዲህ ተዘጋጂ ሩታ፣ ሰርፕራይዝ ለመደረግ ተዘጋጂ። 1 2 ዛሬ ሩታ እንግዲህ የመኪና ባለቤት ሆነሻል።
የመኪና ባለቤት ሆነሻል። ኮንግራ እንኳን ደስ አለሽ፣ እንኳን ደስ አለሽ የኔ ውድ፣ እንኳን ደስ አለሽ። አንተ እሺ፣ የታለ ሙዚቃ ይቀድሙ። የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን ልዩ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ልዩ እንኳን ደስ አላችሁ፣ እንኳን ደስ አለሽ ሩታ። አሁን ማለት ነው ይሄ የምታየው መኪና ሁሉ ነገሩን ጨርሶ ታርጋውን ምኑን ሁሉ ነገር ጨርሶ እንግዲህ ምንም ከአንቺ የሚጠበቀው መንዳት ብቻ ነው። እንግዲህ ፋሚሊቼ ይሄንንም አውቄ ሰርፕራይዝ እንደማረጋት ከዛም በፊት አቅ ስለነበረ መንጃ ፍቃዱን አስቀድማ ያኔ እንድትማር አድርጌ ነበረ እና መንጃ ፍቃድም እጇ ላይ ነው ያለው። ስለዚህ ወደ ቤት ስትመጪ በራስሽ መኪና ነው ማለት ነው። አውቀን አይደለም የእውነት ምን ነው የምናውቀው? አይ እኮ ሲያንስብሽ ነው እንጂ አይበዛም። እና የዚህ መኪና ባለቤት ሆነሻል። ቁልፉን ቡቡዬ ታስረክብልኛለህ። ከዚህ በኋላ አንተ ኪስ ላይ ምንም አይሰራም ማለት ነው። አሁን ይህንን የምታዩት የሱዙኪ መኪና ባለቤት ሩታ ሆናለች ማለት ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ። እንግዲህ ልጅሽ በረከት ነው። የመጀመሪያ ልጅሽ በረከት ነው። ትላንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ለወንጌል እንቆረቆራለን የሚሉ አሁን ሰዎች ሲያራግቡ አየውና ምንድነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር? ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል ባናቱ ይተከላልኩ። ይሰማል? ወንጌል ባናቱ ይተከል፣ ከወንጌል ክብር የዮኒ ማኛ ክብር ይበልጣል አልኩ። ሌሎቹን ለጴንጤ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ፣ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስለ አድኖን ቀደ ጸብ ተፈጥሯል። ሙስሊምንም ነብዩ መሐመድ አምላክ አይደለም ነብይ ነው ብለ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየህ፣ እኔ ትላንትና ወንጌል ባናቱ ይተከል ስል ድፍን ጴንጤ መጥቶ መጮ ጀመረ። ስሜታዊ ናችሁ እናንተ። ንስሐ ይግባ፣ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤላ ቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም። ገዳይ ነው ጨፍጫፊ ነው ስትሉ ከነበራችሁ ወንጌል ባናቱ ይተከል ሲባል ለምን ተናደድክ? ለምን ተናደድክ? ለምን ስሜታዊ ሆንክ? እውነተኛ የክርስቶስ አርበኛ ስሜት የለንም፣ አንጣላም፣ አንሳደብም፣ እንዲህ አናደርግም የምትሉ ከሆነ ወንጌል ባናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ